እንግዲህ ያው በዚህ ስራ ውስጥ በፊት በቂ የሰለጠነ የሰው ኃይል ለማውጣት በማሰብ ይሄ የውበት ሳሎን የሴቶች የፀጉር ስራ የተሻለ ዘመናዊ የሆነ እንዲሄድ በማሰብ እሱን ስልጠና ለመስጠት ነው የተነሳሳ ነው። ከዛ በፊት በነበረው ጊዜ ብዙም እንዲሁ የተጠናከረ ነገር የለንም ነበረ። ሄልቬታስ በጣም ብዙ ነገር የጨመረልን ነገር ብዙ አለ በጣም ምክንያቱም አሁን እኛ ስልጠናው ዘመናዊ ብንለው አስተሳሰባችን ትንሽ ትራዲሽናል ነበረ። ግን በዘመናዊ መንገድ ስልጠናዎችን እንድንሰጥ በተለይ ደግሞ የላይፍ ስኪል የሚባል ስልጠና አለ፣ ቢዲኤስ የሚባል ስልጠና አለ። እነሱ ነገሮች ካለማወቃችን አንጻር በጣም ብዙ የጎደሉ ነገሮችን ነበሩ። ግን ወደ ሄልቬታስ ከመጣን በኋላ ግን እነዚህን ክፍተቶች በሙላት አንደኛ የህይወት ክህሎት ስልጠና እናገኛለን። አቅም የሌላቸውን ልጆች እስከ መጨረሻው የስልጠና ወጫቸውን ሸፍኑ ወደ ስራ እንዲገቡ እያደረገ ነው። እኛ ላይ በጣም መስራቱ አንደኛ እኛ ውጤታማ እንድንሆን አድርጎናል። እኛ ውጤታማ ከሆን ደግሞ ሌሎችንም ውጤታማ የማድረግ አቅሙ ይኖረናል ማለት ነው። ከነሱ የተሻለ ለኛ ብዙ ስልጠናዎችን ብዙ እገዛዎችን እኛን ያሰለጠነው እላለሁኝ እንደውም ብዙ ጊዜ ማለት ነው። ምክንያቱም ራሳችንን አፕዴት አድርገን በሶፍትዌርም ሆነ በሃርድዌር የተሻለ ሙያ እንዲኖረን አቅም ሰጥቶናል ብለን ነው የምናስበው እኛ ማለት ነው። ሄልቬታስ ግን አሁን ብዙ ሙያዎችን ይዞ ስለመጣ ብዙ አማራጭ ሙያዎችን ይዞ ስለመጣ እንዳጠቃላይ አንድ ሰልጣኝ ከቤቱ ሲመጣ ስራ እንዴት እንደሚሰራ ያቅም ክህሎቱም የለውም። እነዛን ነገሮች ክህሎት እንዲኖረው ስልጠና አግኝቶ ደግሞ ወደ ስራ እንዲገባ የማድረግ ስራ ነው የሰራው። ከፍተኛ ስራ ነው የሰራው። መጀመሪያ ሰው ወደ ሙያ ከመሰራቱ በፊት ራሱን ማስተካከል አለበት። አእምሮ፣ አስተሳሰቡ ለስራ ዝግጁ መሆን አለበት። እሱን ነገሮች ያወቅኩት እኔ ከሄልቬታስ ከገባሁ በኋላ ነው። በከፍተኛ ሁኔታ ሰርቷል እኛ ላይ። በተለይ አሰልጣኝ ተቋማት ላይ ራሱ ያመጣው ኢምፓክት ቀላል አይደለም። ስለዚህ በዚህም ደግሞ በጣም ሊመሰገን ይገባል። ከፍተኛ የሆነ ለውጥ አምጥተናል። አሁን ለምሳሌ የከተማ አስተዳደራችን ስራና ስልጠና ቢሮ አለ። በከፍተኛ ሁኔታ እገዛ ያደርጉልናል። በተቻላቸው መጠን የሚችሉትን ነገር ሁሉ እገዛ ያደርጉልናል። ከኛ ጎን ናቸው ሁልጊዜ። ከሳሎናችን ስፋት ጀምሮ አሁን የተወሰነ የዚህን ሩብ ነበረ ሳሎናችን። አሁን ቀስ እያደረግን እያሰፋን በማቴሪያልም በቤት አያያዛችንም እያሰፋን ለሰልጣኞቻችን ምቹ የስራ እንቅስቃሴ እንዲኖራቸው አንድ፣ ሁለተኛ ደግሞ ባገኘነው ስልጠና መሰረትም ሙያው አለን፣ ግን እንዴት ማሰልጠን እንዳለብን ማናውቃቸው ክፍተቶች ነበሩ። እነሱንም እየሞላን የሰልጣኝ ቁጥሩም በከፍተኛ ደረጃ እየጨመረ ነው ያለው። እውቀታቸውም የተሻለ የስራ እድል በተለይ ስራ እድል ላይ ፈጠራ ላይ እናሰልጥናለን። መበተን የለብንም፣ ስራ እድሎችን ማመቻቸት አለብን በሚል ይሄንን ራሱ አሁን ከሄልቬታስ ያገኘነው ትልቁ በረከት ይሄ ነው። በደንብ ጥራት ያለው ስልጠና እንሰጣለን። እንዲቀጠሩ ስራ ላይ እንዲውሉ እናደርጋለን። እነዛ ስራ ላይ ያሉ ሰዎችን ሲያይ ነው ወደኛ የሚመጣው። ራሱ ወደ ማሰልጠኛ ቀይረነዋል። ሰልጣኞቻችንም ስራ እናስይዛለን። በግል የሚከፍቱትን በተቻለን መጠን እቃ የሚያገኙበትን አማራጮች በደንብ ከኛ ከስተመሮች ጋር እናገናኛቸዋለን። በእኛም መንገድ ደግሞ እንዳለ የእቃዎችን ጥራት እናይላቸዋለን። በዚያ መንገድ ራሳቸውን ችሎ እንዲሰሩ በደንብ በቃ እየሰራንበት ነው ያለነው። ይሄንኑ ደግሞ እነሱ ከፍተው በሚሰሩበት ጊዜ ጣሊያም ደግሞ እነሱ ተቀጥረው በሚሰሩበት ጊዜ የሚያመጡት ለውጥ የኛ ለውጥ ሆኖ አግኝተነዋል። ከፍተኛም የሆነ የገቢ ምንጭ እየፈጠረልን ነው። ለኛም ለነሱም የህይወት ለውጥ እያመጣ ነው። እኛም ላይ ከፍተኛ የሆነ ለውጥ አለ። 3 ልጆች በእኛ ውስጥ የስራ እድል ተፈጥሯቸዋል። ከአሁን በፊት ማለት ነው። ከአሁን በፊት በነበረው